በሞስኮ ፕሬዝዳንት ቭላዲሚር ፑቲን በፓትርያርክ ክሪል መሪነት በክርስቶስ አዳኝ ቤተክርስቲያን በተካሄደው የፋሲካ የሌሊት ውዳሴ ላይ ተገኝተዋል። ከኢየሩሳሌም ቅዱስ እሳት እስከ ግሪክ የሮኬት ጦርነትና የሞስኮ የሌሊት ውዳሴንም እንዳስሳለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ይህ ቴዴል ኒውስ ነው። ለሰዓቱ የያዝናቸው መረጃዎች እናሰማችኋለን። በዓለም አቀፍ ደረጃ የኦርቶዶክስ ቤተክርስቲያን የ2025 ፋሲካን በምን መልኩ አከበረች የሚለውን እናያለን። ከኢየሩሳሌም ቅዱስ እሳት እስከ ግሪክ የሮኬት ጦርነትና የሞስኮ የሌሊት ውዳሴንም እንዳስሳለን። በመላው ዓለም የሚገኙ ኦርቶዶክስ ክርስቲያኖች የ2025 ፋሲካን በጥንታዊ ስርዓቶች፣ በደማቅ የአካባቢ ልማዶችና ለሰላም በሚደረጉ ከባድ መንፈስ ባላቸው ጸሎቶች ቅይታ አክብረዋል። ከኢየሩሳሌም ቅዱስ እሳት እስከ ግሪክ እሳታማ ሰማይና የሞሮኮ በሻማ የበሩ ካቴድራሎች ድረስ የዘንድሮው አከባበር ዘላቂ እምነትንና ወቅታዊ ተግዳሮቶችን አንጸባርቋል። በቅድሚያም ኢየሩሳሌም ቅዱስ እሳት ስነ ስርዓት በውጥረት መካከል በኢየሩሳሌም ኦልድ ሲቲ በሺዎች የሚቆጠሩ ምዕመናን ከ1000 ዓመት በላይ የዘለቀ ልማድ በሆነው በቅዱስ እሳት ስነ ስርዓት ላይ ለመሳተፍ በቅዱስ መቃብር ቤተክርስቲያን ተሰባስበው ነበር። የግሪክ ኦርቶዶክስ ቤተክርስቲያን የኢየሱስ መቃብር እንደሆነ ከሚታመነው ከኤዲኩሉ ትንሣኤን የሚያመላክት እሳት ይዘው የወጡ ሲሆን ይህ እሳትም ለምዕመናን ተከፋፍሎ በመላው ዓለም ላሉ የኦርቶዶክስ ማህበረሰቦች ተልኳል። ይሁን እንጂ ስነ ስርዓቱ የተካሄደው በቀጠሉት የቀጠናው ግጭቶች ምክንያት በጠነከረ የጸጥታ ጥበቃ ስር ነበር። የእስራኤል ባለስልጣናት የተሳታፊዎችን ቁጥር መገደባቸውን ተከትሎ እገዳዎቹን የሃይማኖት ነጻነት ጥሰት አድርገው ከሚመለከቷቸው የቤተ ክርስቲያን መሪዎች ተቃውሞ አስነስቷል። ግሪክ የብሮታዶስ እሳታማ የሮኬት ጦርነት። በግሪክ የኪዮስ ደሴት በምትገኘው የብሮንታዶስ ከተማ ዓመታዊው ሩኬቶፓሌሞስ ወይም የሮኬት ጦርነት ሌሊቱን አብርቷል። የቅዱስ ማርቆስና የፓናጊያ ኤሪታኒ የተባሉ ሁለት ተቀናቃኝ አጥቢያዎች በሺዎች የሚቆጠሩ በቤት ውስጥ የተሰሩ ሮኬቶችን በአንድ ሸለቆ ላይ በመተኮስ እርስ በርስ የደውል ማማዎችን ኢላማዎች አድርገዋል። በኦቶማን አገዛዝ ወቅት እንደተጀመረ የሚታመነው ይህ ልማድ ስለ ደህንነትና ስለ ንብረት ውድመት ስጋቶች ቢኖሩም ተመልካቾችን መሳቡን ቀጥሏል። ሞስኮ የሌሊት ውዳሴና የሰላም ጥሪ። በሞስኮ ፕሬዝዳንት ቭላዲሚር ፑቲን በፓትርያርክ ክሪል መሪነት በክርስቶስ አዳኝ ቤተክርስቲያን ካቴድራል ኦፍ ክራይስት ሴቪየር በተካሄደው የፋሲካ የሌሊት ውዳሴ ላይ ተገኝተዋል። አገልግሎቱ ሻማ ማብራትንና የህብረት ዝማሬ መዝሙሮችን ጨምሮ ባህላዊ ስነ ስርዓቶችን ያካተተ ነበር። ፓትርያርክ ክሪል አጋጣሚውን በመጠቀም ዘመናዊቷን ሩሲያን፣ ዩክሬንንና ቤላሩስን በሚያካትተው በታሪካዊቷ ሩስ ውስጥ ዘላቂና ፍትሃዊ ሰላም እንዲመጣ ጥሪ አቅርበዋል። ከዚህ ቀደም ፑቲን በዩክሬን የአንድ ወገን የፋሲካ ተኩስ አቁም አውጀው ነበር። ሆኖም የዩክሬን ባለስልጣናት ግጭቶች መቀጠላቸውን ሪፖርት ያደረጉ ሲሆን ይህም የተኩስ አቁሙን ቅንነት ጥርጣሬ ውስጥ ጥሎታል። የኦርቶዶክስ ክርስቲያኖች የ2025 ፋሲካን ሲያከብሩ አከባበሮቻቸው በዓለም አቀፍ ተግዳሮቶች መሃል የእምነትን፣ የባህልንና የዘላቂውን የሰላም ተስፋ ጥልፍልፍ አጉልተዋል። ለሰዓቱ የያዝነው መረጃችን ይህንን ይመስል ነበር። በቀጣይ በሌላ ትኩስና ዕለታዊ መረጃዎች ተመልሰን እስክንገናኝ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ፣ መልካም በዓል።